ምዕራፍ 27 የእስራኤልም ልጆች የአባቶች ቤቶች አለቆችና የሺህ አለቆች የመቶ አለቆችም ለንጉሡና ለንጉሡ ትእዛዝ ሁሉ የሚያገለግሉ ሹማምንት እንደ ቁጥራቸው በየክፍላቸው እነዚህ ነበሩ። እነዚህም ክፍሎች እያንዳንዳቸው 24,000 ሆነው በዓመቱ ወራት ሁሉ በየወሩ ይገቡና ይወጡ ነበር። ለመጀመሪያው ወር በአንደኛው ክፍል ላይ የዘብድኤል ልጅ ያሶብዓም ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። እርሱም ከፋሬስ ልጆች ነበረ። ለመጀመሪያ ወር በጭፍራ አለቆች ሁሉ ላይ ተሾሞ ነበር። በሁለተኛው ወር ክፍል ላይ የየቲ ልጅ ዶዲያ ነበር። በእርሱም ክፍል ሚኮሎት አለቃ ነበረ። በእርሱም ክፍል 24,000 ጭፍራ ነበር። በሦስተኛውም ወር በሦስተኛው የጭፍራ አለቃ የካህኑ የዮዳሄ ልጅ በናያስ ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ይህ በናያስ ከ30 መካከል ኃያል ሆኖ በ30 ላይ ነበረ። በእርሱም ክፍል ልጁ አሚዛባድ ነበረ። በአራተኛው ወር አራተኛው አለቃ የኢዮአብ ወንድም አሳሄል ነበረ። ከእርሱም በኋላ ልጁ ዝባድያና ወንድሞቹ ነበሩ። በእርሱም ክፍል 24,000 ጭፍራ ነበር። በአምስተኛውም ወር አምስተኛው አለቃ ይዝራዊው ሰማዖት ነበረ። በእርሱም ክፍል 24,000 ጭፍራ ነበር። በስድስተኛውም ወር ስድስተኛው አለቃ የቴቁሐዊው የአቂስ ልጅ ኢዝራኤል ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። በሰባተኛውም ወር ሰባተኛው አለቃ ከኤፍሬም ልጆች የሆነው ፍሎሳዊው ክሊስ ነበር። በእርሱም ክፍል 24,000 ጭፍራ ነበር። በስምንተኛው ወር ስምንተኛው አለቃ ከዛራውያን የነበረ ኩሳታዊው ሲቦካይ ነበረ። በእርሱም ክፍል 24,000 ጭፍራ ነበር። በዘጠነኛውም ወር ዘጠነኛው አለቃ ከብንያማውያን የነበረው አናቶታዊው አብዔዘር ነበረ። በእርሱም ክፍል 24,000 ጭፍራ ነበር። በአስረኛው ወር አስረኛው አለቃ ከዛራውያን የነበረው ነጦፋዊው መዓርኢ ነበር። በእርሱም ክፍል 24,000 ጭፍራ ነበር። በ11ኛው ወር 11ኛው አለቃ ከኤፍሬም ልጆች የነበረው ፍርአቶናዊው በናያስ ነበረ። በእርሱም ክፍል 24,000 ጭፍራ ነበር። በ12ኛው ወር 12ኛው አለቃ ከጎቶንያል ወገን የነበረ ነጦፋታዊው ኬልዳይ ነበር። በእርሱም ክፍል 24,000 ጭፍራ ነበር። በእስራኤል ነገዶች ላይ እነዚህ ነበሩ። በሮቤላውያን ላይ የዝክሪ ልጅ ኤልያዛር አለቃ ነበር። በስሞናውያን ልጅ የማዕካ ልጅ ሰፋጣያስ ነበረ። በሌዊ ወገን ላይ የቀሙኤል ልጅ አሰብያ፣ በአሮን ወገን ላይ ሳዶቅ፣ በይሁዳ ወገን ላይ ከዳዊት ወንድሞች ኤልያብ፣ በይሳኮር ወገን ላይ የሚካኤል ልጅ ኦምሪ፣ በአዛብሎን ወገን ላይ የአብዮድ ልጅ ሶማኢያስ፣ በንፍታሌም ወገን ላይ የአጊዜል ልጅ ኢያሪሙት፣ በኤፍሬም ልጆች ላይ የአዝያዝ ልጅ ሆሴ፣ በምናሴ ነገድ እኩሌታ ላይ የፈዳያት ልጅ ኢዮኤል፣ በገለዓድ ምድር ላይ በምናቤ ነገድ እኩሌታ የዘብድያስ ልጅ ኢዮዳይ፣ በብንያምም ልጆች ላይ የአቤኔር ልጅ አሳኤል፣ በዳን ወገንም ላይ የኢዮራም ልጅ አዛርኤል። እነዚህ የእስራኤል ነገዶች አለቆች ነበሩ። ነገር ግን እግዚአብሔር ሕዝቡ እስራኤልን እንደ ሰማይ ከዋክብት ያበዛው ዘንድ ተናግሮ ነበርና ዳዊት ከ20 ዓመት በታች የነበሩትን አልቈጠረም። የሶርሕያ ልጅ ኢዮአብም መቈጠር ጀመረ።
ነገር ግን አልፈጸመም። ስለዚህ ነገር በእስራኤል ላይ ቁጣም ሆነ። ቁጥራቸውም በንጉሥ በዳዊት ታሪክ መጽሐፍ አልተጻፈም። በንጉሡም ቤተ መዛግብት ላይ የአዳኤል ልጅ አዝሞት ሹም ነበረ። በሜዳውም በከተሞቹ በመንደሮቹ በግንቦቹም ቤተ መዛግብት ላይ የአዝያ ልጅ ዮናታን ሹም ነበረ። መሬቱን በሚያበጃጁትና እርሻውን በሚያርሱት ላይ የክሉብ ልጅ ኤዝሪ ሹም ነበረ። በወይንም ቦታ ላይ ራማታዊው ሰሜኢ ሹም ነበረ። ለወይንም ጠጅ ዕቃ ቤት የሚሆነው በወይኑ ሰብል ላይ የሳፍኒው ዘብዲ ሹም ነበረ። በቈላውም ውስጥ ባሉት በወይራውና በሾላው ዛፎች ላይ የጌድራዊው በአልሐናን ሹም ነበረ። በዘይቱም ቤቶች ላይ ኢዮአስ ሹም ነበረ። በሳሮንም በሚሰማሩ ከብቶች ላይ ሳሮናዊው ሰይጥራይ ሹም ነበር። በሸለቆዎቹም ውስጥ በነበሩት ከብቶች ላይ የአድላድ ልጅ ሳፋጥ ሹም ነበር። በግመሎቹም ላይ እስማኤላዊው አብያስ ሹም ነበር። በአህዮቹም ላይ ሜሮናታዊው ኤድያድስ ሹም ነበር። በበጎቹም ላይ አጋራዊው ያዚዝ ሹም ነበር። እነዚህ ሁሉ በንጉሡ በዳዊት ሀብት ላይ ሹሞች ነበሩ። አስተዋይና ጸሐፊ የነበረው በአባቱ በኩል የዳዊት አጎት ዮናታን አማካሪ ነበር። የአክማኔም ልጅ ኢያሕኤል ከንጉሡ ልጆች ጋር ነበረ። አኪጦፌልም የንጉሡ አማካሪ ነበረ። አርካዊው ኩሲም የንጉሡ አንደኛ ወዳጅ ነበረ። ከአኪጦፌልም ቀጥሎ የበናያስ ልጅ ዮዳሄና አብያታር ነበሩ። ኢዮአብም የንጉሡ ሠራዊት አለቃ ነበረ።